እኔ ምን እየተካሄደ ነው? ለኔም አልገባኝም። ማለት የተፈጠረ ነገር አለ እንዴ? ማታ ጠጥተን ነበር አምነን። ቆይ እንዴት? እኔ በጭራሽ ልሰክር አልችልም። ያውን በጣም ሰክረ ነበረ። ተው ብል ራሱ ልትሰማኝ አልቻልክም። እንደዛ ሆነ ካይቼ ካላቅም በዚህ ፍጥነት እኔም እንዲሆን አልፈለኩም። እና ሆነ እያልሽኝ ነው? አዎ። እናም አክስት ላረግሽ ነው እንዴ? በዚህ አጭር ጊዜ ውስጥ አንቺ ኢንኩቤተር ነሽ እንዴ ዝም ብለሽ የምትፈለፊው? ያው አስቸኳይም ቢሆን እናዛለን። አምነን እያልከኝ ያለው ለሰርጋችን ማንም ሰው አይጠራም ነው? አዎ፣ አሁን ባለንበት ሁኔታ ያንን አላደርግም። ግን ለምን? ስለማልፈልግ። እሺ፣ ግን በሁለታችን ግን ደስተኛ ነህ? አዎ። አንለያይማ። ጄሪ፣ አንድ ጥያቄ ነበር ልጠይቅ ያልሽ። እሺ፣ ይቅርታ። ለማታ ግን የምንለብሰው ልብስ አዘጋጀ? ቆይ ምን አይነት ሱፍ ነው የምንለብሰው? ሱፍ አልለብስም። ለምን? ስለማልፈልግ። አንቺ ራስሽን አስተካኪ፣ አትልፊ። እንዳለፈው ጊዜ አልሸወደልሽም። አታስብ፣ እኔ የምሸውድ አልሞክርም። አትፈታተኝ። ያቺ ከሰው 2 ደቂቃ የዘገየች ሴትዮ ጋር ቁጭ ብዬ ነው። ማናት እሷ? ሰማላታ። ተያማቺ እንደዚህ እንዳትናገሪያት ደግሞ ሳልነግርሽ አቶ አምናን እኮ እናቴን ተንከባከቢልኝ ብሎኛል። እና ያቺን ያለ ሴትዮ ልንከባከባት ነው እያልሽ? የልትሄጂ ነው? ወይዘሮ ሳሙኤል ጋር እያወራሁሽ አይደል እንዴ? እዛ ምን ትሰሪያለሽ? አይ ምንም፣ ለመንከባከብ ነው። አማችነቷ ለኔ ነው። ስለዚህ አማችን መንከባከብ የኔ። ዞሮ ዛራ፣ ይሄ ጉዳይ አንቺን አይመለከትሽም። ልክ ነህ። ያው እንደ እናት ውስጤን ስለረበሸኝ ነው። ውስጥሽን ከረበሸሽ እቃሽን ይዘሽ መውጣት ትችያለሽ። አቶ አምነን ቀለበቱ ላይ እንግዲህ ትልቅ ስጦታ መጥቶለታል። ስጦታውን ግን ማን እንዳመጣው ምንም የሚታወቅ ነገር የለም ማለት ነው። በሩን አንኳኩተው እንግዲህ በር ላይ ትልቅ ስጦታ አስቀምጠው ሄደዋል። ቤሊን ስጦታውን አምጥታ ለአቶ አምነንና ለጄሪ እንደተላከ አብስራቸዋለች። ጄሪም እንግዲህ ስጦታውን በደስታና በጉጉት በምትከፍትበት ሰዓት እንግዲህ በፍጹም ያልተጠበቀ ነገር ተከስቷል ማለት ነው። አቶ አምነን እንግዲህ እዚህ ደስታው ላይ እንዲህ ሊያደርግበትና ይሄንን አህል አስደንጋጭ ነገር ሊከሰት ወይም እንዲከሰት የፈለገው ሰው ማን እንደሆነ ባናውቅም የሰው የተቆረጠ እጅ እንግዲህ በስጦታ መልክ ቀለበቱ ላይ አድርሰውለታል። ለአቶ አምነን አምጥተውለታል ማለት ነው። ይሄ በፍጹም ያልተጠበቀና ደስታቸውን ሙሉ በሙሉ የሚያጠፋባቸው ሆኗል ማለት ነው። እንግዲህ በአጋጣሚ ነው ይሄ ነገር የተከሰተው ብሎ ማሰብ አይቻልም። ምክንያቱም ታስቦና ታቅዶ የተደረገ ነገር ነው ማለት ነው። እንግዲህ ቀለበታቸውን ካደረጉና ደስታቸውን እያጣጣሙ ባሉበት ሰዓት ነው ይሄ ነገር የተከሰተው ማለት ነው። እንግዲህ አሁን ላይ ያንን ስጦታ ማን እንዳደረገው ባናቅም ግን ደግሞ ለአምነንና ለጄሪ ቀለበታቸው ላይ የመጣላቸው ስጦታ በጣም አስደንጋጭና አስፈሪ ነው ማለት ነው። ምክንያቱም ወደፊት እንግዲህ ትልቅና ሊቋቋሙት የማይችሉት ነገር እንደሚገጥማቸው ግልጽ ነው። እጁ የማን እንደሆነ ባይታወቅም ግን ደግሞ በስጦታ መጠቅለያ ጠቅለው የሰው የተቆረጠ እጅ በስጦታ መልክ እንግዲህ አምነን ቀለበቱ ላይ መጥቶለታል ማለት ነው። ጄሪም እስካሁን ድረስ እንግዲህ ያደረገችው ነገር በፍጹም አልታወቀባትም። ምክንያቱም አንደኛ ነገር አቶ አምነን መጠጥ ውስጥ መድኃኒት ጨምራበት አብሯት እንዲያድር አድርጋለች ማለት ነው። ይሄ ቀደም ብላ ያሰበችበትና የተዘጋጀችበት ስለሆነ ምንም ነገር እንከን አልገጠማትም። አቶ አምነንም እንግዲህ በእንቅልፉ በነቃበት ሰዓት ነገሩ እንዴት እንደተከሰተ ለማስታወስ ቢሞክርም ጄሪ ግን በጣም ጠጥተህና በጣም ሰክረህ ስለነበረ ነው ብላ አሳምናዋለች ማለት ነው። ቤሊን ግን አሁን ድረስ በክፉኛ እየተጎዳችና በአቶ አምናን እየተሰቃየች ነው ያለችው። ምክንያቱም በጣም ትወደዋለች፣ እሱም ከሚገባው በላይ ያፈቅራታል። ግን ደግሞ በጣም እልህና ኢጎ ይዞት ትቢቱና ጉራው ይዞት እንግዲህ ቤሊንን አናድዳለሁኝ እያለ የማይወጣውና
በቀላሉ የማያስተካክለው ችግሮች ውስጥ ራሱን እየዘፈቀ ነው ያለው አቶ አምነን ማለት ነው። ከኔ በላይ ወይም ደግሞ እኔ ካልኩት ውጪ ምንም ነገር አይሆንም የሚለው አምነን እንግዲህ ዛሬም ያልተጠበቀና በጣም አሳዛኝ ውሳኔ ወስኗል ማለት ነው። ለጄሪም ቀለበት አድርጎላታል። እንግዲህ ከጄሪ ጋር ማደሩ በጣም ሊያስቆጣውና ሊያስከፋው ይችላል ብለን ብናስብም እሱ ግን ምንም አልመሰለውም ማለት ነው። ጄሪም እንግዲህ ሀሳቧ ተሳክቶላታል ማለት ነው። ምናልባትም እንግዲህ ጄሪ ከአቶ አምነን ልጅ ሊኖራት ይችላል ማለት ነው። ይሄ ነገር እንግዲህ ወደፊት ምናልባት አምነን በፍጹም ያልጠበቀውና ያላሰበው ነገር ሊሆንበት ስለሚችል አሁን ላይ የሰራው ያለው ስራ በሙሉ በኋላ ላይ ዋጋ እንደሚያስከፍለው ጥርጥር የለውም ማለት ነው። ቤሊንም እንግዲህ እያደረገ ያለው ነገር እሷን ለማናደድና በእሷ ስለተበሳጨባት እንደሆነ ነገሮችንም በስሜትና ቆም ብሎ ሳያስብ ይሄንን ነገር እያደረገ እንደሆነ እየተናገረች ነበረ ማለት ነው። ምንም የዚህን ያህል ቢከፋባትና ቢያዝንባት እንኳን የዚህን ያህል ርቀት መሄድ አልነበረበትም። እንግዲህ አቶ አምነን አሁን ላይ ቤሊንን እየጎዳ ቢመስለውም በኋላ ደግሞ ጄሪ ላይ ትልቅ የልብ ጠባሳ እንደሚያኖርባት ግልጽ ነው። አሁን ላይ በፍጹም በሷ እየተጠቀመባት እንደሆነ እሷ አልገባትም ማለት ነው። እስካሁን ድረስ እንግዲህ ጄሪ ነገሮች እሷ እንደምትፈልገውና እሷ እንዳቀደችው እየሄደ ያለ ነው እየመሰላት ያለው። ግን ደግሞ አቶ አምነን በፍጹም ቤሊልን ለማናደድና እሷን ትልቅ እልህ ውስጥ ለመጨመር እንደሆነ እስካሁን ድረስ ማንም የገባው ሰው የለም ማለት ነው። ቤሊን ግን ይሄ ነገር እሷን ለማናደድ እንደሆነና አውቆ እሷን ለማበሳጨት ይሄንን ነገር እያደረገ እንደሆነ ገብቷታል። ግን ደግሞ አሁን ላይ ምንም ማድረግ ስለማትችል ከማዘንና ከመተከዝ ውጪ ምንም እያደረገች አይደለም ማለት ነው። ወይዘሮ ዛህራም እንግዲህ በተቻላት መጠን ቤሊንን ለማጽናናትና ነገሮች ወደፊት ከዚህ የተሻለ እንደሚሆኑ ለማድረግ እየሞከረች ነው፣ ለመምከር እየሞከረች ነው ቤሊንን ማለት ነው። ቤሊን ግን አሁን ላይ ስሜቷን መቆጣጠር ቢያቅታትም ግን ደግሞ ወይዘሮ ዛህራ እያጽናናቻትና ነገሮች ወደፊት እንደሚስተካከሉ ከአቶ አምነንም መሸሽ እንደሌለባትና ፊት ለፊት መጋፈጥ እንዳለባት እየተናገረችና እየመከረቻት ነው ያለችው። አንቺ ከአቶ አምነን በሸሸሽና በተደበቅሽ ቁጥር ነገሩን እንዳደረግሽው ነው የሚቆጥረው። ማለትም እንግዲህ እናቴን መርዘሻል ብሎ ነው እንዲህ ክፉኛ የጠላት ማለት ነው። ግን ደግሞ እሷ ሳትሆን አሁን ላይ ሚስቴ ናች ወይም ደግሞ እሷን መርጫለሁ እያለ እያሰበ ያለው ጄሪ እንደመረዘቻት በፍጹም አላወቀም ማለት ነው። ይሄንን ነገር ሲያቅ ራሱ ጄሪ ላይ ትልቅ ችግር እንደሚፈጠር እሷም ማሰብም ሆነ ማስታወስ አትፈልግም። በዛ ላይ ደግሞ ይህንን ሁሉ ተንኮልና ደባ እየሰራች ያለችው እንግዲህ ሜርሲ ነች። ሜርሲ ወደዚህ ቤት የመጣችበት የራሷ የሆነ አላማና እቅድ አላት። ወይዘሮ ሰማሃልን ማጥፋትና መግደልም ትፈልጋለች ማለት ነው። ይሄንን ልታደርግበት የቻለችው ምክንያት እስካሁን ድረስ ባይገባንም ግን ደግሞ በፍጹም እሷ በህይወት እንድትኖር አትፈልግም። አቶ አምነንም እንግዲህ አክስቱ በሱ በራሱ በእናቱ ላይ ይሄንን ችግር እንደፈጠረችና አሁን ማንነቷን እንድትስትና ምንም እንዳታስታውስ እንዳደረገቻት ያወቀ ቀን እንግዲህ ምን እንደሚያደርግ ባናቅም አሁን ላይ እንግዲህ ጄሪና ሜርሲ አንድ ላይ ተባብረው እናትየዋን ያልጋ ቁራኛ አድርገዋታል ማለት ነው። ጄሪና ሜርሲም እንግዲህ እጅና ጓንት ሆነው በጣም ተስማምተዋል፣ ሚስጥረኛም ሆነዋል ማለት ነው። እንግዲህ ጄሪ አንድ ነገር ያልተረዳችው ነገር ቢኖር ሜርሲ እንግዲህ ብዙ ስህተቶችን እያሰረቻት እንደሆነ ቆም ብላ ማሰብ አልቻለችም። እዚህ ጋር ባሌ ይሆነኛል ወይም ደግሞ ወደፊት ከሱ ጋር እኖራለሁ ብላ ከአቶ አምነን ጋር ትልቅ እቅድና አላማ እያሰበች እሱ ጋር የመኖር ህይወትን እያሰበች እያለ ግን ደግሞ ሜርሲ ከባባድ ነገሮችንና ይቅር የማይባሉ ነገሮችን እንድትሰራ ስታዛት በቀላሉ ነው የምትሰራው ማለት ነው። ሜርሲ እንግዲህ ጄሪ እያንዳንዱ የምታደርገውን ነገርም በስልክ ቀርጻ አስቀምጣለች። ይሄ ደግሞ በኋላ ትልቅ ተጠያቂ ልትሆን የምትችለው ጄሪ ብቻ ነች። ሜርሲ ካሁኑ ራሷን ከስህተቶችና እሷ
አድርጊ ያለቻትን ነገር በሙሉ ስታደርግ በስልኳ እየቀረጸች ወደፊት የሆነ ችግር ቢፈጠር እንግዲህ እኔ አይደለሁኝም እሷ ነች ብላ ማስረጃ ካሁኑ እያስቀመጠች ነው ያለችው። ይሄ ራሱ እንግዲህ ለጄሪ ትልቅ ችግር እንደሚሆንባት ጥርጥር የለውም ማለት ነው። አቶ አምነንም እንግዲህ አሁን ላይ ለጄሪ ቀለበት ያድርግ እንጂ ሙሉ ለሙሉ ከቤሊን ጋ ነው ያለው ቀልቡ በጠቅላላ ማለት ነው። እንግዲህ በጣምም እየቀና ነበረ። እንግዲህ አቶ አምነን የስራ ባልደረባውና ጓደኛውን ዝግጅቱ ላይ ማለትም ቀለበቱ ላይ እንዲገኝ ጠርቶት ነበረ። እንግዲህ ቤሊንና ይሄ የተጠራው የአቶ አምነን ጓደኛ አብረው ሲያወሩ በቅናት እየተቃጠለና እያረረ እንደነበረ ግልጽ ነው ማለት ነው። ስለዚህ አሁን ላይ እሷን አናድዳለሁኝ ማለትም ቤሊንን አናድዳለሁኝ እያለ የማይወጣውና ሊያቃናው የማይችለው ትላልቅ ስህተቶችን እየሰራ ነው ያለው ማለት ነው። ቤሊን እስካሁን ድረስ እንግዲህ በትዕግስትና በእንባ ነገሮችን እያሳለፈች ነው ያለችው ማለት ነው። አቶ አምነንም እንግዲህ እውነታውን ሲያቅ እንዴት አድርጎ ይቅርታ እንደሚጠይቃት ራሱ በጣም ሊቸገርና ሊከብደው ይችላል ማለት ነው።